ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ኢየሱስ ክርስቶስ ጾምን የጀመረበት ዕለት ስለሆነ ነው። በዚህ ዕለት ስለ እግዚአብሔር ቅድስና ይወሳል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምስኹም ይኹን። ክቡራት ኣሕዋተይን ሓተይን ናይ ኣዜብ ሳባዊት ዩቱብ ተኸታተልቲ ከመይ ቀኒኹም? ኣነ ሰላም ኣምላኽ ይመስገን። እንኳዕ ኣብፅሐኩም ናብ ካልአይቲ ሰንበት ናይ 40 ጾም ቅድስት ትበሃል እምበኣር ከዓ ናይ ካልአይቲ ሰንበት ከዓ ቅድስት ሒዘልኩም መፅኒኹ ካብ ክቡራት ኣቦታትና ዝፅሓፉልና ክንምሃር ሓቢርና ማለት እዩ። ሓቢርና በረክት ንካፈል ሰናይ ምክትታል። ቅድስት ካልኣይ ሰሙን ዓብይ ጾም ኩኑ ቅዱሳነ እስመ ቅዱስ ኣነ ቅዱስ እየሞ ቅዱሳን ኩኑ። ቀዳማይ ጴጥሮስ ምዕራፍ 1 ፍቅዲ 16 ቅድስት ማለት ዝተቀደሰት ዝተፈለየት ዝተባረኸት ፍጹምቲ ዕለት ማለት እያ። ቅድስት ናይ ቃሉ ትርጉም ንዝተመረጹ ሰባት ወይ ከዓ ንንዋየ ቅዱሳት እግዚአብሔር ኣገልግሎት ክኸውን ዝግብኦ ክፍለይ ከሎ ቅዱስ፣ ንጹህ፣ ብፁዕ፣ ፍሉይ ተባሂሉ ይጽዋዕ እዩ። ካብዚ ብምልዓል ርእሰ ኣበው ሊቀ ሐዋርያት ቅዱስ ጴጥሮስ ካብ ዘሌዋውያን መበገሲ ወይ ከዓ መልዓሊ ብምግባር ኣነ እግዚአብሔር ኣምላክኩም እየሞ ተቀደሱ፣ ኣነ ቅዱስ እየሞ ቅዱሳን ኩኑ። ዘሌዋውያን ምዕራፍ 11 ፍቅዲ 44 ምዕራፍ 19 ፍቅዲ 2 ናይ ሰማይ ኣቦና ፍጹም ከም ዝኾነ ንሕና ኩላይ ደቂ ኣዳም ከም ኣቦና እግዚአብሔር ፍጹማን ንጹሃን ቅዱሳን ክንከውን ናይ ግድን እዩ። ቅድስና በኣማኒ ህይወት ውሽጢ ክምዘን ዝገበሮ ብእግዚአብሔር ኃይሊ እዩ። ንእግዚአብሔር ኣገልግሎት ዝተፈለየ ሰብ ብፍጹም ልቡ፣ ብፍጹም ኃይሉ፣ ብፍጹም ሓሳቡ፣ ብፍጹም ፍቅሩ ንእግዚአብሔር ክፈትዎ ይግባእ እዩ። ቅድስና ከምዚ ከም ከማይ ዝኣመሰሉ ሓደ ሰባት ዘይተረዳእናየ ነገር ኣሎ። ገዳም ብምእታው ካብ ሰብ ተፈሊኻ ንበይንኻ ምንጋር ንዝተወሰነ ሰባት ሂብናዮ ዕሩፍ ንብል ብጣዕሚ ብዙሓት ሰባት ኢና። ከምኡ ግና ኣይኮነን እዩ። ኣብ ገዳም ምንባር ጽቡቕ ኮይኑ ንሱ ግና ንዝተዓደሎም እምበር ንኩሉ ሰብ ዝከኣል ኣይኮነን እዩ። ብብሕትውና፣ ብንጽህና፣ ብቅድስና፣ ብጾምን ብጸሎትን፣ ብተበግሶ፣ ብኣርምሞ፣ ብተዘክሮ እግዚአብሔር ብምዃን ድምፀ ኣራዊትን ጸብአ ኣጋንንትን ብምዕጋስ ጸላኢ ሰናያት ዘምጽኦ ፈተና ብትዕግስቲ ምሕላፍ ምስ እግዚአብሔር ኮይንኻ ብእምነት ጸኒዕኻ ምንባር ናይ ገዳማዊ ህይወት ለቢስካ ፍቅረ ገዳም ጣዕመ ገዳም ተላቢስካ ምንባር ንዝዓደሎ ጥዑም እዩ። እግዚአብሔር ሙሉእ በኩሉ እዩ። ኣብ ገጸር ንበር፣ ኣብ ከተማ ንበር፣ ካብ ባሕሪ ወጻኢ ይኹን ኣብ ምድሪ ውሽጢ ንበር እግዚአብሔር ኣብ ኩሉ ዓለም ኣሎ እዩ። ዝስወሮ ነገር የልቦን እዩ። እግዚአብሔር ዝደሊ ንጹህ ልቡ ቁኑዕ ስብእና ጥራሕ እዩ ዝደሊ። ኣብዚ ዓለም ከለው ዝሰመረሎም ኣቦታትና ኣዴታትና ከም ኣብርሃምን ሳራን ከም ያዕቆብን ልያን ራሄልን ከም ይስሐቅን ርብቃን ከም ኢዮብን ካልኦትን ከምኦም ዝበሉ ቅዱሳን ናይ እግዚአብሔር ቤተሰብ ዝኾኑ ቅዱሳን እዮም። እዞም ኣብ ላዕሊ ዝገለጽናዮም ኣርእስተ ኣበው ኣቦታትና ኣብዚ ዓለም ከለው ሓጢኣት ኣይሰርሑን ክፍጠሩ ከለው ንጹሃን ቅዱሳን እዮም ማለት ኣይኮነን። ክውለዱ ከለው ፍጹማን ካብ ሓጢኣት ዓለም ዝረሓቁ ሰባት ኮይኖም ኣይኮኑን። ከም ደቂ ሰባት ሓጢኣት ሰሪሖም በደል ገይሮም እዮም። ግናኸ ንስሓ ኣትዮም ተጸጺቶም ስለ ሓጢኣቶም ስለ በደሎም
አልቂሶም በኺዮም ይቅረ በለልና በዲልና ኢና ኢሎም ናብ እግዚአብሔር ፈቃር አምላኽ ቀሪቦም እዮም። እግዚአብሔር ድማ መሐሪ ይቅረ በሃሊ አምላኽ ስለ ዝኾነ ምሒርዎም ርስተ መንግስተ ሰማያት አውሪስዎም እዩ። ናብ ቅድስናን ንጽህናን ዘምጽአና ግና ስራሕናን እምነትናን ጾምናን ጸሎትናን አስተበቆትናን ልመናናን ሓዘናን ብኽያትናን ንስሓናን ንእግዚአብሔር ኢልና ይቅረ ምባልናን ንሓውና ከም ነፍስና ምፍታውና ምፍቃርና ምዃን ክንርስዖ የብልናን። ናይ እግዚአብሔር ፍቃድ ቅድስና እዩ። ናይ እግዚአብሔር ፍቃድ ካብ ዝሙት ምርሓቅ እዩ። ናይ እግዚአብሔር ፍቃድ ንወዲ ሰብ ካብ ሞት ናይ ህይወት ምምላስ እዩ። ናይ እግዚአብሔር ፍቃድ ብእምነት ጸኒዕኻ ምንባር እዩ። ናይ እግዚአብሔር ፍቃድ ንደቂ ሰባት ጽቡቕ ምምናይ እዩ። ብልውሃቱ ብምሕረቱ ብኸኣሊነቱ መጋቢነቱ ብምእማን እዩ። ፍጹም ሓደ ሰብ ንምምናይ ተስዒርዎ ሰብነቱ ብንጽህና ብቅድስና ይሕልዎ። ካብ ዝሙት ይርሕቕ ክርስትና ዝተጸውዕናዮ ናብ ዝሙት ዘይኮነ ናብ ንጽህና ቅድስና ምዃኑ ክንፈልጦ ይግባእ። ምክንያቱ ንጽህና ቅድስና ንነፍስን ንስጋን ዝጠቅም እዩ። ዝሙት ርኩሰት ፍትወት ስኽራን ጎይላን ግና ንነፍስን ንስጋን ጥፍኣትን ናብ ዘለኣለማዊ ሲኦል መከራ ስቃይ ኣሕሊፉ ዝህብ ስራሕ እዩ። ካብዚ የድሕነና እግዚአብሔር ኣዳም ኣቦና 40 መዓልትን 40 ለይትን ስለ ዝጾመ ዝተውሃቦ ክብርን ተስፋን ናይ ጾም ዋጋ ብገንዘብ ዝትመን ኣይኮነን እዩ። ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ ክብሪ አዳም ንምምላስ 40 መዓልትን 40 ለይትን በገዳም ቆሮንጦስ ጸይሙ እዩ። ሊቀ ነቢያት ነቢዩ ሙሴ በሲና በረኻ 40 መዓልትን 40 ለይትን ጸይሙ 5 ሕገ ኦሪት መጽሓፍ ጽሒፉ እዩ። ከምኡ ድማ ጎይታናን አምላኽናን መድሓኒናን ኢየሱስ ክርስቶስ 40 መዓልትን 40 ለይትን ጸይሙ ሕገ ወንጌል ብስራት ሰሪዑልና እዩ። ጾም ናይ ስጋ ጥሜትን ብምጽዋምና ናብ ሕማምን ናብ ሓደጋን ንጋለጽ ኣይኮናን። እኳ ደኣስ ብመብልዕን ብመስተን ዝመጹና ሕማማት ግና ብዙሓት እዮም። ንኣብነት ብመብልዕን ብመስተን ዝመጹና ሕማማት ከም ጨጓራ ሕማም ኩሊት፣ ሕማም ሽኮር፣ ሕማም መንሽሮ፣ ሕማም ድፍኢ ደም፣ ሕማም ጸቕጢ ደም፣ ዘይዓቐን ርጉዲ፣ ኣብ እግርኻ ዝመጽእ ሕማም ሪሕ፣ ናይ ምርኣይ ዓቕምኻ ምቕናስ፣ ኣብ መገጣጠሚ ዝፍጠር ቁርጥማት፣ ኣብ ሰብነት ዘይተደለየ ምንቅጥቃጥን ሰብነትና ዘይምእዛዝን፣ ናይ ሰብነት ምድካምን ምዝሓልን፣ ከምኡ ድማ ልሙስ ምዃንን ናይ ልቢ ድኻምን ወዘተ ዝኣመሰሉ ሕማማት ዝመጹ ዘይዓቐን መስተን ኣመጋግባን ዝፈጥሮም ጸገማት እዮም። መተሲኦም ድማ ጾም ዘይምጻም እዩ። ጾም ግና ነዚ ኩሉ ሕማም መድሓኒት ፈውሲ እዩ። ጾም ማለት ናይ ነፍስናን ስጋናን ብሕብረት መንፈሳዊ ስራሕና እንሰርሐሉ እንጥቀመሉ ሰዓት ማለት እዩ። ጾም ማለት ዓይኒ ሕማቅ ካብ ምርኣይ፣ እዝኒ ክፉእ ካብ ምስማዕ፣ ኣፍ ዘይኮነ ነገር ካብ ምዝራብ፣ ኢድ ካብ ምስራቅ፣ እግሪ ሰናይ ዘይኮነ ነገር ካብ ምኻድ፣ ሰብነት ካብ ሓጢኣት ስራሕ ምርሓቅ ዝኽልከለሎም ጾም ይግበረልና እግዚአብሔር። ጾም ናይ ስጋ ፍቃድ ካብ ስሩ ዝጠፍእ ናይ ነፍሲ ቁስሊ ድማ ዘደርቕ ዝሓዊ ዝፍውስ ንምእንእሰይ ወለዶ ሰላምን ፍቅርን ሓድነትን ምትሕልላይን ምትሕስሳብን ዝምህር ካብ እንስሳዊ ጸባይ ወይ ድማ ግብሪ ብኢዳ ስሒባ ናብ ዝደንቕ ብርሃን እተብለና መንገዲ እያ። ጾም ደቂ ሰባት ብስርሖም መላእኽተ ሰማይ መሲሎም ዝነብሩላ ናይ ሰናይ ህይወት ጥበብ መንገዲ እያ እሞ ብዝግባእ መስመርና ሒዝና ንቅድሚት ክንስጉም ክንነብር እዩ ዝግባእ። ጾም ናይ ስጋ ፍትወት የጥፍእ። ጾም ሕማቅ ሓሳብ ካብ ልቦናና የርሕቕ። ጾም ንሓደ ሰብ ብዙሕ ዝደሊ ሰብ ካብ ዘይኮነን ሕልሚ ሓራ የውፅኦ። ጾምን ጸሎትን ድሕነትናን ንቅድስናን ንሓደ ሰብ ዋልታ ማእገር እያ። ጾም ንነፍሲ ወከፍ ሰብ ህይወት ተስፋን ብሩህ መጻኤን ስንቂ እያ።
ጾም ንቁሕ አእምሮ ዘለዎ ሰብ ካብ ድንቁርና ዝኾነ አተሓሳስባን ካብ ጉህሚ ዝኾነ ናብራ ብኢዱ ስሒቡ የውፅእ። ጾም ዝተሰብረ መንፈስ ናይ እግዚአብሔር መንገዲ እያ። ጾም ትሕትና መሓዝ ፈራሕ ምዃን አይኮነን እዩ። ጾም ናይ ጥበብ መስመር እያ። ጾም ርእስኻ ገዚእኻ ስምዒትካ አዳሚፅካ ጸጋን ክብርን ሓሊኻ ርእሲ ኩሉ ምዃን መንፈሳዊ ቁልፊ መፍቱሕ ኣብ ኢድካ እትጭብጠሉ መስርሕ ናይ መንግስተ ሰማያት በሪ መእተዊ እዩ። በዚ መሰረት ድማ ቅዱሳን መላእኽቲ፣ ቅዱሳን ሐዋርያት፣ ሰማዕታት፣ ጻድቃናት ወዘተ ኢልና ደቂ ሰባት ከምኡ ድማ ቅዱሳን መኻናት አቦታት፣ ቅዱሳን ንዋያት ንመንፈሳዊ መገልገሊ አቑሑት፣ ቅዱሳን በዓላት፣ ቅዱስ ስእላት፣ ንዕለታት ወዘተ ክንቅጽል ወይ ድማ ክንጽውዕ ንርከብ ማለት እዩ። እዚ ኩሉ ቅድስና ፍጡራቱ ግና ናይ ባህሪኦም ዘይኮነስ ምንጪ ቅድስና ካብ ዝኾነ እግዚአብሔር ተረኸበን ዝተዋህበን ምዃኑ ፍሉጥ እዩ። ከመይሲ እግዚአብሔር ንሱ ቅዱስ ከም ምዃኑ ፍጡራቱ ዝኾንና ንሕና ቅዱሳን ክንከውን ይደሊ እዩ። እዚ ከምዚ ንፍጡራቱ ዝወሃብ ቅድስና ድማ ናይ ጸጋ ቅድስና ይበሃል። ቀዳማይ ሰብ አዳም ምስ በደለን ንዝተውሃቦ ቅድስና ምስ አጥፍአን እግዚአብሔር ባዕሉ ነቲ አዳም ዘጥፍኦ ክብርን ንጽህናን ቅድስናን ክመልሰሉ ኃጢአቱ ከስተስርየሉ ንሞት ብሞቱ ከድምስሰሉ ብዝተፈላለየ አካሉ ወልደ እግዚአብሔር ፍጹም ሰብ ኮይኑ ተሰቅለሉ ሞይቱሉን ተስተንሲኡሉን እዩ። አማን በአማን አምላኽና ካብ ሞትን ጥፍአትን አድሒኑና እዩ። ግና እዚ ኩሉ ውዕለት ክፍጸመልና ከሎ ብክርስቶስ አምላኽና ብዝረኸብናዮ ጸጋ ብሓዲስ ሰብነት ብቅድስና ክንነብር እምበር ዳግማይ ብጎደና ሞትን ርኩሰትን ክንመላለስ አይኮነን እዩ። ወትሩ ፍረ መንፈስ ቅዱስ ክነፍርን ካብ ኃጢአት ክንርሕቅን እዩ እግዚአብሔር ዝጸውዐና ማለት እዩ። እወ እግዚአብሔር ቅዱስ እዩ እሞ ንሕና እውን ብጥምቀት ውሉድ ዝኾና ግብሪ ቅድስና ክህልወና ይግባእ። ቅድስት ዕለት ብባህሪኡ ቅዱስ ዝኾነ እግዚአብሔር ስብሐትን ውዳሴን እናቅረብና ክንውዕል ይግበአና እዩ። እግዚአብሔር ዝፈቀዶን ዝፈተዎን ናብራ ቅድስና ክንነብር መልእኽቲ እዛ ዕለት እያ። ምስኡ ድማ ክብርን ቅድስናን ሰንበት ተረዲእናን ፈሊጥናን ከምቲ ዝግባእ ነኽብራ ንማለት ይፈቱ። ናይ ሎሚ ዕለት ሰንበት ስለ ቅድስና ስለ ዘውስእ እዩ። ከምኡ ድማ ዕለተ እግዚአብሔር ተባሂላ ትጽዋዕ። ሰንበተ ክርስቲያን ቅድስት እያ እሞ ጾምና ናይ ሰላም፣ ናይ ረህዋ፣ ናይ ሓድነት፣ ናይ ፍቅሪ፣ ናይ ቅሳነትን ንህዝቢ ክርስቲያን ፍጹም ምስምምዕ የውርደልና። ጾሙ ጾመ ድሕነት፣ ጾመ ስርየት፣ ጾመ በረከት፣ ጾመ ሓድነት ይግበረልና እግዚአብሔር። አሜን አሜን አሜን። ዝወደቐን ዝነጥበን ብኣፈት ጉሃን መላእኽቲ ተኣረመለይ ብሕቂ ቅድስት ካልአይቲ ሰሙን ናይ 40 ጾም እዩ። ክቡር አቦና እምነቶሙ ለአበው ዝብል ኣብ ፌስቡክ ተኣሽሞም ማለት እዩ። ካብኡ ዘምጻኽዎ እዩ። ጋጋ እናበልኩ ዘንብቦ ዘለኹ ኩሉ እዩ ዝብለኩም ተመሊሰ ስለ ዝደግሞ ዘለኹ ናፍቲ ቃሉ ክነዳምፅ ኣለና። ምክንያቱ ዓዲ ዓረብ እውን ስለ ዝኾንኩ ካብኡ ጋጋ እናበልኩ ቅልጥፍ ቅልጥፍ እናበልኩ ስለ ዘንብቦ ቁጥሪ 1 ይጽዋዕኻ ይብላኻ ማለት እዩ። ካልኣይ ከዓነ ብዙሕ ስለ ዝኾነ ጽሑፍ ቀልጢፈ ደቂቃ ንምሕጻር እውን ስለ ዝቕልጥፍ ኣስተውዕል ኣቢለ ህዲ ኢለ ስለ ዘይንብቦ እዩ ጋጋ ዝብል። ካብኡ በሓዓ ስለ ዝደግሞ ዘለኹ ተመሊሰ ምልስ ኢለ ስለ ዝደግሞ ዘለኹ ናብኡ ነስተውዕል የምህረና እዩ ስለ ዝብለ እየ። ዝወደቐን ነጥበን ብኣፍቲ ጉሃን መላእኽቲ ተኣረመለይ ብድጋሜ ጾምና ጾመ ድሕነት፣ ጾመ ስርየት፣ ጾመ ሰላም፣ ጾመ ፍቅሪ ይግበረልና። ሰናይ ቅንያት። ሁለተኛው የአብይ ጾም እሁድ በቤተ ክርስቲያን ሥርዓት ቅድስት የሚል ስያሜ ያለው። ቅድስት ማለት ልዩ ማለት ነው። ይህ ሳምንት ልዩ ሳምንት ነው። ልዩ ቅዱስ የሚያደርገው ኢየሱስ ክርስቶስ ጾምን የጀመረበት ዕለት ስለሆነ ነው። በዚህ ዕለት ስለ እግዚአብሔር ቅድስና ይወሳል።